ትናንት ስፔን ነበርኩ፣ ዛሬ ፈረንሳይ። ኧረ እሺ ያልደገፍኩት ስንቱን ነው? ማንን ያልደገፍኩት? እስቲ ጥሩልኝ። ከወደ ፖርቹጋል፣ ከወደ ፍራንስ፣ ከወደ ስፔን፣ ከወደ ኧረ በቃ በለኝ። ኧረ የሚገርም የቻምፒዮንስ ሊግ ምሽት ልናይ ስንል አለቀ ነው የምልህ። በቃ ከረፈደ ኬን ከረፈደ ብየዋለሁ። በሜዳቸው ባየር ሙኒክ ፒኤስጂ 1-0 መርቶ እስከ 90 ደቂቃ ድረስ በስመ አብ በጣም ነው የሚችለው ፒኤስጂ። ተከላክሎ 95ኛ 93ኛ ላይ ነው ምናምን ኬን አገባ፣ ግን እንደዛው አንዳች አለቀ። በስመ አብ ለአርሰናል መድኃኒቱ እኮ ፒኤስጂ ነው። እኔ ከሙኒክ ይልቅ ለአርሰናል መድኃኒቱ ፒኤስጂ ነው። ግን እንዲያልፍ የፈለግኩት ደግሞ ሙኒክ ነበረ። ኮምፓኒ የሲቲ ሌጀንድ ዋንጫውን እንዲበላ ፈልግ ነበር ቻምፒዮንስ ሊግ። ለማንኛውም በጣም የሚገርም ሲዝን ፒኤስጂ፣ በዛ ላይ ባክ ቱ ባክ ቻምፒዮንስ ሊግ ፋይናል። ይሄ ባክ ቱ ባክ ደግሞ ቻምፒዮንስ ሊግ ቻምፒየንስ ሲባሉ ውስጥ ያስቡት። እያመመው መጣ ማለት እኮ ይሄ ነው የአራዳ ልጆች። ፓሪስ ሴን ጀርመን እያደር ምን እየሆነ መጣ ማለት ነው። ዘንድሮ ቡድኑ የተቀናጀ አይመስልም። መጀመሪያው ዓመት ላይ ሲወራ የነበረ ነው። አሁን ፍራንስ ሊጉንም ተመልከት። ቻምፒዮንስ ሊጉም ላይ የፍጻሜ ተፋላሚ ሆኗል። እጅግ በጣም አስፈሪ ቡድን ነው የቡድን የአራዳ ልጆች። በግራ በቀኝ ከበረኛ እስከ እግረኛ ከዚህ በፊት ብያለሁ፣ ታንከኛን ጨምሮ በየትኛውም መስፈርት ያሟሉ ተጫዋቾች ናቸው። ደከመው ብለህ የሚቀየረው ተጫዋች የባሰ እሳት የበላ የጎረሰ ነው የአራዳ ልጆች ማለት ነው። ሙሉ ክለቡ ከና አሰልጣኙ ጭምር ኤ+ የተሰጠ ደረጃ 1 ናቸው ነው ምን በቃ ሌላ ነገር የለውም። አሁን ከባድ ነው። ለፍጻሜ ከአርሰናል ጋር እንግዲህ የሚፋለሙ ይሆናል ማለት ነው። እስቲ ሀሳብ አስተያየታችሁን ስጡ። ማን ያሸንፋል? ማን የዋንጫው ባለቤት ይሆናል? የእናንተ ነው። ኮሜንት ላይ ሼር፣ ኮፒ ሊንክ አይረሳ። ይመቻችሁ። እኔ የምላችሁ ቤተሰብ ዴምቤሌ ጤነኛ ነው ወይ? ኦስማን ዴምቤሌ ጤነኛ ነው ወይ? ምን አይነት ጎል ነው ያስቆጠረው? በየጨዋታው ጎል። አረ ይሄ ተጫዋች አልተቻለም። ክቫራት ስኬሊያ ምን አይነት አጫዋት ይዘው ነው ጎሉን ያስቆጠሩት? በእናታችሁ። ለማንኛውም ፈርስት ሃፍ ማለት ነው ፒኤስጂ 1-0 በኦስማን ዴምቤሌ ጎል እየመራ ነው። በአግሪጌት ማለት ነው 6-4 እየመራ ይገኛል ማለት ነው። እጅግ በጣም ደስ የሚል ጨዋታ እየተመለከተ ነው። ትንሽ በሙኒክ በኩል ዛሬ አስደንጋጭ የምንለው ማጥቃትን እንግዲህ አልተመለከተም። ሰከንድ ሃፍ ደግሞ ታምራዊ ጨዋታ እናያለን። ይመቻችሁ፣ ይመቻችሁ። በቃ ይሄ ነው የሚፈልገው። ትክክለኛ ማለፍ ያለበት ቲም ነው አለፈው። አባቴ ሙኒክ አልፎ አርሰናል መቼም ነበር ማያስጥለው እንዴ? እኔ ሰላሜ ነው የምፈልገው። ፒኤስጂ አልፏል። አሁን ማለፍ ያለበት ቲም ነው ያለፈው ነው በቃ ባጭሩ። ፍጻሜውም ደግሞ ያሳምርላችሁ። አቦ በእናትህ ለፒኤስጂ እኔ በዚህ በፈጣሪ አንተ እንደዛሬ የሚደብር ጨዋታ አይታታቃለሁ። በጣም እኔ እንደባለፈው ኤክስፔክት ስላደረኩኝ ነው መሰለኝ በጣም የሚደብር ጨዋታ አይጫወቱት። ሲከላከሉላ ነበር ግን ተከላክሎም ሲያጠቃ ነበረ ደስ የሚለው ፒኤስጂ። ሙኒክን በቃ የቻሉትን ሞክሯል። ሙኒክ እንደማታልፍ በጣም ግልጽ የሆነ ነገር ነበረ። እንዲሁ በመጨረሻ ዝም ብላችሁ አንተ ኮምፓኒ ጎል እየፈለክ ጃክሰንን ታስገባለህ። እግዚአብሔር የሆነ ሴንስ አይሰጥም እኮ። ብቻ እስቲ ፍጻሜውም ይመር ብለን እናልፋለን። በእናትህ በጣም ደባሪ አስቀያሚ ፍዝዝዝ ያለ ጨዋታ ያለፈ ሳምንትን ጌም እንደግማለን ብለን ነገር ግን ቪንሰንት ካምፓኒ ተበለጠ። በቃ በኤክስፒሪየንስ ተበለጠ። የአሰልጣኞችን ኤክስፒሪየንስ ነው ያየነው። ጌም ማኔጅመንት አልቻለም ቪንሰንት ካምፓኒ። ከአጀማመሩ ጀምሮ ካስተላልፉ ጀምሮ እነ ዴቪስ መግባት ነበረባቸው፣ እነ ካርል የሚባሉ ልጆች። ጌም ማኔጅመንት ዜሮ ቪንሰንት ካምፓኒ። እጁ ላይ ያለውን ቻንስ ነው ያጣለው ቪንሰንት ካምፓኒ። ፒኤስጂዎች ግን ይመቻቸው፣ ለሁለተኛ አመት በተከታታይ ፋይናል ደርሰዋል። እኔ እርግጠኛ ነኝ፣ እኔ 100% እርግጠኛ ነኝ ፒኤስጂ ይህንን ዋንጫ ይበለዋል። የፒኤስጂ ነው የዋንጫ ባላንዶሩ ደግሞ ለዴምቤሌ። ነገር ግን ቪንሰንት ካምፓኒ በጣም ትልቅ ጥፋት፣ በጣም የሞተ ጨዋታ፣ በጣም የቀዘቀዘ፣ በጣም ፍዝዝ ያለ ጨዋታ። ኦሊሴ ተኝቶ ነው። ትንሽ ሉዊስ ዲያዝ ይሻላል። በቃ ኤክስፒሪየንስ ተበለጠ ቪንሰንት ካምፓኒ። ነገር ግን ፋይናሉ እንግዲህ አርሰናል ከፒኤስጂ ነው። እኔ ብያለሁ ከፒኤስጂ እና ከባየር ሙኒክ አሸናፊ ነው ዋንጫው የሚበላ ብያለሁ። የአርሰናል ጥላቻ አይደለም ይሄ፣ ፒኤስጂ የሚገርም ቲም ስለሆነ ነው። ሳማን ሴድ ያለፈውን አመት ቻምፒየንስ ሊግ ፋይናል ውጤት አሁንም ሊደግሙት ነው። ፒኤስጂ ምን አይነት ቲም ነው? የሁለተኛ ተከታታይ አመት ፍጻሜ ደረሰ። የአርሰናል ደጋፊ የፈራሹ ደረሰልሽ። እኛስ ሰላማችንን አገኘን። እግር ኳስም እፎይ ልትል ነው። ሰላማችንን ልናገኝ 5-0 ይደግምላል ከፈለገ። እንዴት አባታቸው ነው ፕሬስ የሚያደርጉት? ደግሞ ማግባት ብቻ አይደለም መከላከል እንደሚችሉ ነው ያሳዩት ዛሬ። ፒኤስጂ
አሁን ሉዊስ ኤንሪኬ ማድረግ ያለበት ምንድነው? እንዳሁኑ መጮት በቃ ፕሬስ እያደረገ አርሰናል አንደር ፕሬሸር የሚያውቁት ታሪክ የለም። ከበርነማውዝም ከሌሎችም ጌሞች አይተናቸዋል። ኳስ ወደፊት የሚወስድላቸው የለም። ታያላችሁ ያን ፋይናል ፒኤስጂ ኳስን ፉትቦልን ሴቭ ሊያደርግ ነው። እግር ኳስን ሴቭ ሊያደርጋት ነው። እኛ ሰላማችንን ልናገኝ ነው። የሉዊስ ኤንሪኬው ፓሪስ ሴን ዠርሜን ባክ ቱ ባክ ፋይናሊስት መሆን ችሏል። ከባየር ሙኒክ ጋር አሊያንዝ አሬና ላይ የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መልስ ጨዋታቸውን ያደረጉት የሉዊስ ኤንሪኬው ፓሪስ ሴን ዠርሜን የቪንሴንት ኮምፓኒውን ባየር ሙኒክን 1-1 በጨዋታው በማጠናቀቅ በድምር ውጤት 6-5 በማሸነፍ ከመድፈኞቹ አርሰናሎች ጋር በሃንጋሪ ቡዳፔስት በሚከናወነው የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ መሆናቸውን ማራገጥ ችሏል። ሉዊስ ኤንሪኬ ምን አይነት ጠንካራ ቡድን እንዳለው ዛሬም አስመስክሯል። በጣም ድንቅ ነበሩ እስከ መጨረሻው ደቂቃ ድረስ ማለት ነው። በዚህ ጨዋታ ላይ አርሊ ነበረ በዴምቤሌ አማካኝነት ገና በመጀመሪያው 3 ደቂቃ ላይ ጎል አስቆጥሮ ጨዋታ ላይ ቀዳሚ መሆን በመቻል ውጤቱን ማስፋት የቻሉት። ከዛ በመከላከሉ በጣም ድንቅ ነበሩ። የመጨረሻ ደቂቃ ላይ ግን በባየር ሙኒክ በኩል ሃሪ ኬን 94ኛው ደቂቃ ላይ ጎል በማስቆጠር ጨዋታውን አቻ ማድረግ ችሎ ነበር። ነገር ግን ውጤቱን መመለስ አልቻለም ነበር። ታዲያ በድምር ውጤትም ፓሪስ ሴን ዠርሜን 6-5 ማሸነፍ ችሏል። በለት ጨዋታ ላይ የነበሩት የመሃል ዳኛ ፊኔሮ በጣም በርካቶችን የሚያነጋግሩ ውሳኔዎችን ሲወስኑ ነበር። እናንተ ስለ ለቱ ዳኛ ውሳኔዎች ምን ትላላችሁ? ለማንኛውም የፍጻሜ ውጤትስ ማን የሚያሸንፍ ይመስላችኋል? ሀሳባችሁን ሪፈር ለፒኤስጂ ይሄ ወያላ ከኛ አቅም በላይ ስለሆነ እንግዲህ አምና ኢንተር ሚላንን የወጋኸውን መርፌ እንትወጋልን ውጋልን፣ እባክህን ውጋልን፣ ወያላውን ውጋልን። አደራ እግር ኳስን አደራ፣ ፒኤስጂዬ አደራ፣ ወያላውን አደራ። እንግዲህ የኢሮፓ ሊግ ቲም ለጥርጦ ሻምፒዮንስ ሊግ ፍጻሜ ደረሰ። እንግዲህ ምን ላድርግ? ከአንድ ደህና ቲም ጋር ሳይጫወት መቋጠርም አልቻልኩም። አደራ ብያለሁ። አመሰግናለሁ። ምርጡ ራይት ባክ ሳይኖር ሐኪሚን ሳትይዝ ኑኖ ሜንዴዝ በመጀመሪያዎቹ ደቂቃ ላይ ካርድ አይቶ በጥንቃቄ እየተጫወተ የሙኒክን አታክ ማቆም ማለት የሚገርም ነው። ሉዊስ ኤንሪኬ ትለያለህ። የምሬን ነው የምልህ፣ ትለያለህ አባቴ። በቃ ረጋ ብሎን የተጫወተው 1-0 አስጠብቆ ነበር። ያው በመጨረሻ ሃሪኬን አገባባቸው እንጂ 3ኛ ደቂቃ ላይ አግብተህ እስከ መጨረሻው መወገም ሙኒክ ላይ በጣም ከባድ ነው። ለአርሰናል ከባድ ፈተና ነው ይሄኛው። ሙኒክ ቢያልፍ ይሻላል። ምክንያቱም የሙኒክን አታክ ለአርሰናል ማቆም ቀላል ነው ብዬ ነው ማስበው። ይሄን ያህል ፒኤስጂዎች ማቆም ከቻሉ የአርሰናል ዲፌንስ ጎልኪፐር ስለሚታወቅ ማቆም ይቀላቸዋል ከፒኤስጂ። ነገር ግን ቀጣይ ምን ይሆናል የምናይ ይሆናል አብረን። የሚገርም ፋይናል ነው የምናየው። ብቻ ይመቻችሁ። እኛውን ከሁሉም ነፃ ሆነን መፍታታት ብቻ ነው የሚጠበቅብን። አርሰናል ግን ቻምፒየንስ ሊጉን መብላት የለበትም። ፒኤስጂ እንዳለ እኔ በአንድ ጎል ምናምን እኔ ጋ አይሰራም እሱን ነገር እኔ ባውቀዋለሁ። በደንብ ተዘጋጂ ብሏል። እኔ ጥበቃ ይልኛለሽ አይደል? ተስፋ ላድርግ። አዎ እኔ የፈጸመው አሰቃቂ ነገር ነውና 19ኛችንም ቢሆን ጎል እናዋጣለን። አንዳንድ ጎል ብናዋጣ ነው። እኔ የለኝም 18ቱ ያዋጡ። እኔ ለራሴ ምንም የለኝም እና ቡዳፔስት ላይ አገኝሻለሁ ብሏል። ዝም ብሎ ነው ተይው፣ ዝም ብሎ ሲያስፈራራ ነው እንጂ ምንም አይችሉም በራሱ። ነፍሲ ማን ነው? እንገናኛለን፣ በቃ ሰላም ቆይ እስከዛው ብሏል። እና እኔ ባቴጂ ይሻላል ልል ነበር ግን ሂጂ እኔ ምን አገባኝ። ይኸው ግምታችን። እኔ ሁላችሁም ሙኒክ ብላችሁ ስትዘሉ ፓሪሳን ብያችሁ ነበር። ሰስታውን ሌሊ ቻምፒየንስ ሊግ እያለ ይመጣል። አሁን ይጀባ ወይኔ አርሰናል ቢሆን መንገድ እንግዲህ ተወጣችሁ የሆነ ማስተር ፕላንም ያስፈልጋቸዋል። ኤንሪኬን ነው ምን እንደሚያበላቸውም አላውቅም። እኔ ፖዘስድ የሆነ ፒፕል የሚታይ ሜዳ ላይ ሳያቸው ምንም እኔ ነግራችሁ ነበር። ከፒኤስጂ ጋር ጀመር ባየር ሙኒክ እዚህ 1.6 ላይ ምናምን ኦዱ ራሱ እንዴ ያረ እኔ ሰክስ እያልኩ ነበር። ዛሬ ፒኤስጂ በቃ አይሆንም ፈጽሞ ማይሆን ክለብ ዛሬ ራሱ እንዳያሱት ነው። ካውንተር ላይ ያላቸው ጥራት እንደውም ዛሬ እነ ክቫራ ምናምን ሲክለሰለሱ ነው። ሉዊስ ዲያዝም ተክለሰለሷል። እነተመናገር ባየርኖቹ ዊንገሮቹ እንዶ ኦሊሴ ዲያዝም ዛሬ ተቀለሰለሱ። ምታቸውም የለ ዲያዝ በተለይ ምን ነው እኔ እንዳትመታ በቃ አንተ እንዳትመታ የተባለ ሰው አለ። እተኩስብሃለሁ ያለው ሰው አለ። የሆነ አስፈራርተውታል ፓሪስ ውስጥ ነው ሲወጣ። ኧረ በስመ አብ ብቻ የሚገርም ነበር። ፓቾ ራሱ በጣም ዲዘርቭ ከሚያደርገው ክሬዲቱን ዛሬ ግን ጨዋታውን በአጠቃላይ ሰመሬት ለማድረግ ማለት ነው ብዙ ወሬ ሳላበዛባችሁ ዛሬ ያሸነፈው የፒኤስጂ ሚድፊልድ በቃ ፋቢያን ሩይዝ ነው ያሸነፈው፣ ቪቲኛ ነው ያሸነፈው፣ ዦኦ ኔቬስ ነው ያሸነፈው። ሚድፊልዱ ፈጽሞ ልዩ ነበር። ዛሬ ምሪ እንደጠበቅኩ ተቸግሮ ነበር ሉዊስ ዲያዝ። ግን ሉዊስ ዲያዝ ዛሬ እንደነገርኳቸው ምን ታይቶት እንደሆነ አላውቅም መስጠት ሊታየው እሱ ለራሱ በሄዳቸው አንዳንድ ኳሶች
መቀየር ይችል ነበር። ከዛ ደግሞ ስንመጣ ኦብቪስሊ ዳኛው ቢገስ ፋምብል በጣም በቃ ፈርስት ሃፍ ላይ የጆኦ ኔቬዝን ለብቻ አስረድቻችኋለሁ። ፈርስት ሃፍ ላይ አክቹዋሊ ገብታችሁ ማየት ትችላላችሁ። እንደነገርኳችሁ ኳሱ የሚወጣ ነበረ፣ ወደ ጎል የሚመጣ ነገር አልነበሩም እና ወደ ውጭ የሚመጣ ኳስ እንደመሆኑ እና ደግሞ ጆኦ ኔቬዝ አስቦበት አለመሆኑና እጁን ፊቱን ለመሸፈን ለማድረግ የሞከረው ሙከራ ነው እጁን የመታው እና በዛ አንጻር ነው በህጉ መሰረት ነው የነገርኳችሁ። አሁን መሆን አለበት አይደለም መሆን ነበረበት መሆን አይደለም በሚል አይደለም እና በህጉ መሰረት ነው የነገርኳችሁ ያሉት እና በዛ አንጻር ነው የከለከሉት ፔናልቲውን። ግን የሜንዴዝ ጉዳይ ቢጫ ካርድ ላይ ነበረ። ኮርነር ላይ ምር እንዳያችሁት ኳሱን አስረዝሞ ኦልሞስት በዊንግ በኩልም ቢሆን ዶግሶ አይባልም ጎል ስኮሪንግ ኦፖርቹኒቲ አይደለም። ነገር ግን ወደ ጎል በቃ ጎል ኦፖርቹኒቲ ነው ብቻ ያቋረጡ ካውንተር እንደማቋረጥ ነው ኦልሞስት እና እሱን ካቋረጥ ደግሞ ወደ ቢጫ ነው ያ ቢጫ ነበረበት። ቢጫ ተሰጥቷል። ቀይ ኑኖ ሜንዴዝ አሁን እዛ ጋር ቀይ ተሰጥቶት ቢሆን ጨዋታው ኮምፕሊኬሽኑ ይቀየር ነበር፣ ፈጽሞ ይቀየር ነበር። መርሳት የለብን ግን ያ እንዲህ አንጋዳ እንደዚህ ነው እድለቢስነት ይመጣል። ባየር ሙኒክም ግን አንደርዌይንግ ነበር። አሊያንዝ አሬና እንደመሆኑ ትንሽ ላይክ ማናፕ ማድረግ ነበረባችሁ። አዘኘባችኋለሁ። በእናንተ ጥሩ ጨዋታ ምናልባት አሳያላችሁ፣ ምናልባት ሜዳው ላይ አሸንፎ እስከ ኤክስትራ ታይም ምናልባት የሚካሄድበት ቻንስ አለ የሚል ነገር ምናልባት ነበረ። እኔ በውስጥ የነበረውም እንደዛ ነው። ሬጉላር ታይም ገልብጦት ከሜድ ይልቅ ምናልባት አሸንፎት ኤክስትራ ሄደው ፒኤስጂ ምናልባት እንደዛ ያሸንፋል። ስቲል ፒኤስጂ አልፏል ነበር። ዴምቡዝ እና ያጀማ አልፏል። አርሰናል ቢግ ታስክ ይጠብቀዋል። ኢምፖሲብል ሲቹዌሽን አይደለም ፎር አርሰናል። ሁሉም ሰው ዘሎ እንደዛ ሄዳችሁ ይችላል። ፋይናል ላይ ስቴፕ አፕ አደረገ ነው። ነገር ግን ዲስ ጋይስ አር ፖዘስድ ጋይስ። እኔ የሆነ ነገር ይዟቸዋል። በቃ እኔ ለእናንተ ምን እንደምላችሁ አላውቅም። ይመቻችሁ ብቻ። ቻምፒየንስ ሊግ ፋይናል ላይ መመለሳችን አይቀርም። ከዛም በፊት ጊቫዌይ ነገር ፊክስ እናደርጋለን። ይመቻችሁ። ገብተናል፣ በድል ተመልሰናል። አባቴ ፔጂ ነው የቲማዩዋ ፔጂ ነው መጣል። አምስትን ያስታቅፋል እንደ ኢንተር ሚላን ማለት ነው። ኢንተር ሚላን ልክ አምስት እንዳስታቀፈው ይከላከላል፣ ይዘጋል። ጣሊያን ዝግ ነው የሚዘጋው ምናምን ተባለ። አምስት አጉርሰነው ነበር የፋይናል ጨዋታ ታስታውሳለህ። እያንዳንድ እናንተን ደግሞ ደርሶ መልስ ተመላልሰንባችኋል። ዛሬ እንግዲህ በቃ ፋይናሉን ጨዋታ ይድረሰን እንጫወት እንጂ ማለት ነው። እንሰጣለን ማለት ነው። አባቴ ይሰጣል። ትላንት የፈጠርከው ያው ለደስታ ማለት ነው ዛሬ ተሰበረ። አባቴ ዋናው አለፈል። በቃ አሁን በእንጭጡ አንበላም የሚለው ሐሳብ ውስጣችሁ ልቅ ብለዋል። አትበሉት የሚለው ነገር እንበለዋለን። ፔጂ ነን አባቴ እንበለዋለን። የአራዳ ልጆች ለማንኛውም ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማች አራዳ ልጆች ግባለት። ይሄ ቋጠሮ ምን ይመስላል? ፒኤስጂ እንዲያልፍ ፈልገን ነበር። ፒኤስጂን ቋጥረን አሳለፍነው ነው የሚልህ ሌጀንድ ኮምፓኒ። በጣም ይቅርታ አድርግልኝ፣ የሀገር የሰላም ጉዳይ ሆኖብኝ ነው። ይቅርታ አድርግልኝ ማለት ነው። ግን እኔ ምን አገባኝ? ግን በቻምፒየንስ ሊግ እዚህ መጥቼ ምናምን እንደዚህ የሚስቀው ግን ምን አገባኝ እኔ። ዛሬ ደግሞ ማለት በዚህ ጨዋታ 1-1 ነው ያለቀው ጨዋታው። ግን ማለት ነው በረኞች የነገሱበት ሁለቱም በረኞች። ኧረ ቢስሚላህ ምን አይነት ሴጣን የሆኑ በረኞች ሁለቱም ያዳኑት ኳስ። ፒኤስጂ እዛ ይደበድባል፣ ሙኒክ እዛ ይደበድባል፣ በረኛ ያወጣል። በቃ ሌላ ነገር የለውም። እንግዲህ ፒኤስጂ 6-5 በድምር ውጤት አሸንፎ አልፏል። ሙኒክን አርሱዬ ጃዝ ፒኤስጂ መጣድሽ። ፒኤስጂ ግን እንዴት የሚያስቀና እንዴት ምራቅ የሚያስብጥ ቡድን ነው። የምሬን ነው ብላችሁ ማለት በግለሰብ ብትሉ በቡድን ብትሉ በምንም ብትሉ ማንም የማያሸንፈው ቡድን ነው። ኤነርኪ የገነባው ቢስሚል ይችላል የሚገባው ቡድን ያለፈው። ለማንኛውም ይመቻችሁ። ፒኤስጂ አልፏል። አባቴ ማን ነው የሚያቆማቸው ነው? ካቫራስኬሊያ፣ ዴዜሬ ዱዌ፣ ኡስማን ዴምቤሌ፣ ኧረ ስንቱን ሁሉም ይችላሉ። የፒኤስጂ ተጫዋች ሁሉም ሲከላከሉም ሲያጠቁ ደግሞ ሌላ ዓለም። ኧረ በፈጣሪ አርስዬ እንግዲህ ጠንከር። ባየር የሚያገባ ይመስለኛል። ጋይስ አብረን እንጨርሳትና እዚሁ ጋር እንቀጥለዋለን ቪዲዮ። ፒኤስጂ ፋይናሊስት አርሰናል ጃዝ ፒኤስጂ መጣልሽ ጃዝ። በስመ አብ ፒኤስጂ በጣም ያሳዝናል ነው። ዳኛ በድሎታል። ከዛ ደግሞ በጣም ለፍተዋል። ባየር ሙኒክ። ፒኤስጂም ግን ጸዴ ነው። ካምፓኒ ወልዳል። በጣም ሌላም ነገር ይገባል። ግን ይሁን ፒኤስጂን ወደ አርሰናል ተገልከነዋል።
በእርግጠኝነት ያኮራናል ነው ብለ በእንደዚህ አይነት ዲፌንስ እንደዚህ ግግም ብሎ የሚከላከል ከሆነ ከአርሰናል እኩል ሆነ ማለት ነው። የሚገርም አታኪንግ አለ፣ ያም አርሰናል የሚገርም አታኪንግ አለ። ፒኤስጂ የሚገርም ሚድፊልደር አለው፣ ያም የሚገርም ሚድፊልደር አለው። ፒኤስጂ እና አርሰናል የሚለያዩት በተከላካይ ነው። እንደዚሁ ሙኒክን ከያዝክ እንደዚህ ተከላክል የሙኒክን አታክ መያዝ ከቻል በእርግጠኝነት ሊያውም በሜዳው በእርግጠኝነት አርሰናል ቢት ታደርጋለህ ብዬ እጠብቃለሁ። የሚገርም ጨዋታ ነበር። ኮንግራትስ ፒኤስጂ። እኔ አልዋሻችሁም ፒኤስጂ ባየርን ነበር ኤክስፔክት ያደረኩት። ባየር በሜዳው ከባድ ነበር። ኤኒዌይስ ከባድ ቲም ይመጣላችሁ። እኔ እንደውም ባየር ይሻላችኋል እያልኩ ነበር። ሌትስ ጎ። የሚገርም ፋይናል ነው፣ ቻምፒየንስ ሊግ ፋይናል ነው የምናየው። ትለጠፋላችሁ። ምንኛ አርሰናል ደጋፊዎች ኮፒ ሊንክ እያደረጋችሁ ይሄን ቪዲዮ ፎሎ ያላደረጋችሁ ሰዎች ፎሎ አድርጉ እና ነባ ሲቲ ቴሌግራማችን ሊንክ ባዮ ላይ ሌላችሁ ተቀላቀሉና ብዙ ቲኬቶች እየተሰሩ ነው። ጆይን ማድረጋችሁ እንዳረሱ። ይመቻችሁ። እንደዚህ በፒሲ ማየት ከፈለጋችሁ ታገኛላችሁ እዛው ላይ። ይመቻችሁ።